ስማኝማ አባቤ አርጁ ምን እንዳለኝ ብታውቅ። ማን ነው ደግሞ አርጁ? እዚህ ታች ሰፈር የሆነ ጅላንፎ እብድ የመሰለ ሰው ያለ ብታይ በኤቪ ፎንቃ የሌለ ፊቱ ጭምድድ ብሎላል። ምን ማለት ነው እሱ? ዳጣ ቆይ እና ምን ብሎሽ ነው? ምን አለኝ መሰለህ አባቤ፣ አንቺና ዳጣ በጣም ነው የምትመሳሰሉት አለ። ቆይ አሁን እኔና እሷ ምናችን ነው የሚመሳሰሉ አባቤ? አንቺ ልጅ የማንንም እብድ ንግግር እያመጣሽ እዚህ አታውሪ። ሰው እንዴት በዚህ እድሜ የሚወራና የማይወራ ነገር አይለይም? ለምን እንዲህ ከተሰበሰብን አይቀር ለምን የሆነ እኔም እሱ ነው የገረመኝ። አብጌል ይህንን ነገር እያደረገቻት ዳጣ ግን ለሷ ብላ በጨለማ ታብራት ወጣች። እንደው ግን አሁን ይሄንን ኤቪ ብትሆን ታደርገው ነበር? ዳጣ ከቤት እንድትባረር ነው ይህን ሁላ ነገር ያደረገችው። ዳጣ ግን አሁን ለሷ ብላ ለጥበቃ አብራት ወጣች። ብቻ እንደው ግር ይለኛል የዚች ልጅ ነገር። አስብ አሁን ሰው የሚጠላውን ሰው መውደድ ከቻለ ያ ሰው እኮ እጅግ በጣም ጥሩ ሰው ነው ማለት ነው። የእሷ ግን ከዛም ያለፈ ነው። መጽሐፉ ጠላቶቻችሁ እንደራሳችሁ ውደዱ ይላል፣ ግን ማንም የሚተገብረው የለም። በየትኛውም ዓለም ጠላቱ እንደራሱ የሚወድ ሰው የለም። እንደ የዚች ልጅ ነገር እንደ ባስበው አልገባሽ ነው ያለ። ወንድ ቢሆን ኖሮ አሳየ ነበር። ምኑ ነው የምታሳይ እንዴ? ዳጣን ጠብሼ ነዋ። ይቺ ልጅ ግን በኋላ ሌላ ወንድ ጠብሷ አታይና ጸጉርን እንደዚህ ስትነጭ እንዳላይ። ማን? ዳጣ ከሌላ ወንድ ጋር መቼም አታደርጉ። ተው እንደውም አንተ ስትንቀባረር እድለኛ ይወስዳታል። ኧረ እኔ አልተንቀባረርኩም። ሰላም ደግሞ ዳጣን ስለ ልጅነቷ ጠይቂያት ነበር። እውነት? እና ምን አለች? ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። ሰላምዬ ዳጣን እያፋጠጠች ነበረ። የተወለድሽው የት ነው? አንቺ ማንሽ ብላ ስትጠይቀው ሰላምዬ ምን እየሆንሽ ነው? ስለምንድን ነው እየጠየቅሽኝ ያለ? አልገባኝም። በጣም እኮ ነው የምታስፈሪ። ቆይ ስለኔ ማወቅ ይሄን ያህል ለምን አስፈለገሽ? ቆይ ለምንድን ነው ማወቅ የፈለግሽው? ብላ ስትጠይቃት በቃ ስላንቺ ማወቅ ፈልጋለሁ ዳጣ፣ እውነቱን እንድትነግሪኝ ፈልጋለሁ። የት ነው የተወለድሽው? የት ነው እናት አባትሽ? ብላ ጠየቀቻት። ስለኔ ቤተሰቦችና ስለኔ መውለድ አንቺ ምን ይመለከትሻል? በማለት ዳጣ በንዴት መለሰችላት። ሰላምዬ ቆይ ስላንቺ ማወቅ በፈልግ ምን ችግር አለ? ቆይ አንቺስ መደበቅና መዋሸት ለምን አስፈለገሽ? አሁን የተወለድሽበት ቦታና ቤተሰቦችሽና አባትሽ ማን እንደሆነ እንድትነግሪኝ እፈልጋለሁ ብላ አፋጠጠቻት። እናም ሰላምዬ ረጋ በይ እንጂ ቆይ ለአንቺ መመለስ ግዴታ የለብኝም። ስለዚህ እባክሽን የማየውን ነገር እንድትጠይቅኝ አልፈልግም እያለቻት ነበር። እንግዲህ መናገር አለብሽ፣ እዛ ነኝ እዚህ ነኝ ለምን አስፈለገ እያለች ሲጀመር ናታ ለሰላም እንዳትናገር ብዬሽ ነበረ። ራሴ በምፈልግበት ሰዓት እነግራታለሁ ብዬሽ ነበር። ዳጣ ይቅርታ አድርግልኝ በጣም ስላስጨነቀችኝ ነው ብሎ ይነግራታል። ከዛ ዳጣ እጅግ በጣም ተናደደች። ሰላምዬ ማንሽ? አንቺ ከየት ነው የመጣሽው? ከየት ነው የተወለድሽው? ብላ ስታፋጣት ቆይ አንቺ ምን ይመለከትሻል? ይሄናል ስለኔ ምን አሳሰብሽ አንቺ? ብላ ነገረቻት። ሰላምዬ ዳጣም በጣም ተወዳታለች። ዳጣም ሰላምዬን ተወዳታለች። ነገር ግን ጥያቄው ግራ የሚያጋባና እንደውም ለጥያቄ መልስ መስጠት ስላልፈለገች ዳጣ ይህንን የመጠየቅ መብት የለብሽም፣ መብትሽ አይደለም ወይም ደግሞ አይመለከትሽም በማለት ዳጣ መለሰችላት። ሲጀመር ናታ እኔ ብታወጣጣኝ ነበረ ብዙ ነገር፣ ግን ለማንም እንዳትናገር ብዬክ ነበር። ለሰላምዬ ነግረሃታል። ስለዚህ እኔ ለናታ የነገርኩትን ናታ ነግሮሻል አይደለም? ለምንድን ነው የምትጠይቂ? ቆይ ዳጣ ምን እንደሆንሽ ነው? ጸባይሽ ተቀያየረ። ቆይ አንቺ ስላንቺ ማወቅ ብንፈልግ ምን ችግር አለ? ማለት አሁን ስለኔ ማወቅ ያለብሽን ነገር ነግሬሻለሁ፣ ግን ከዚህ በላይ ስለኔ ማወቅ ያለብሽ አይመስለኝም። ይሄ ደግሞ ግዴታ አይደለም። ማንኛውም ነገር የማውራት ግዴታ የለብኝም እኮ አለቻት። እና ሰላምዬ እጅግ በጣም ተናዳ ተከፋች። ቆይ ይሄን ማስከፋ ነገር የለም እኮ በቃ ስለኔ ማንነት ነገርኩሽ። ከዚህ በላይ ሌላ ምን እንድነግርሽ ነበር የፈለግሽው? ሰላምዬ ይቅርታ፣ ግን የማውን ነገሮችን እንድትጠይቅኝ አልፈልግም በማለት ዳጣ ትመልስላታለች ማለት ነው። ነገር ግን ለደረጀ
ዳጣ ሰላምዬ ብዙ ነገር እየጠየቀችና ልታወጣጣኝ እየሞከረች ነበር። አልገባኝም ግን ለምን ይሄንን እንደፈለገችና ለምን ስለኔ ማወቅ እንደፈለገችው አላቅም። ግን በጣም በጥብቁ ስለኔ ማወቅ ትፈልጋለች እያለች ስትነግር ነበር። ኢሜም እኔና ዳጣ በጭራሽ አንመሳሰልም፣ እኔ ቆንጆ ነኝ፣ ዳጣ ማንነቷ የማትታወቅ ልጅ ነች በማለት ስታወራ ነበር። ናታና ሰላምዬ አንቺም እንኳ ጥፍተሻል፣ ጥያቄ በጣም ያስፈራ ነበር፣ ካጠየቅሽ ደግሞ ፊትሽ እጅግ ያስፈራ ነበር። ግን እባክሽ ሰላምዬ ዳጣ ላይ አትጫን፣ በቃ እሷ መናገር ካልፈለገች መፍታ ነው፣ ልናስገዳት አንችልም ብሎ ይነግራል። ማርታ ዳጣም ስለ ኢሜን ፍቅረኛ ስታወራው ማነሱ የት ነው ከየት ነው ብሎ ስጠይቁ ኢሜን የሚወዳት ነው። ኢሜን እትት እያለ የሚውለው አንድ ጀርብ መባል አለ እያ ነበር። ኢሜን አንቺ ልጅ የማይጠየቅና የምትጠይቅ ለይተሽ እወቅ እንጂ ዳጣ ምን ችግር አለ? አንቺ ነሽ ብትመስል ብነጣጥ ነው እንደሰው እኮ ብዙ ጊዜ ይመሳሰላል በማለት ትናገራለች። ደረጀም ይሄን ሲሰማ ፈገግ ይለው አሁን ማንም ሰው በዚህ ምድር ላይ ተመሳሳይ ሰው በጣም ብዙ አለ። ዳጣ ብትመስልሽ ታዲያ ምን ችግር አለ? ምን ይጎላታል? ቆንጆ ነች፣ ውብ ሆነች ልጅ ነች ብሎ ይነግራታል። እንደዛ ስትባል ኢሜ በጣም ትቀናና ትናድዳለች ማለት ነው። ዳጣ ጨዋታውን ለማረሳሳት ስትል ሌላ ጨዋታ እንጫወት ፋሚሊ ተሰብስበን፣ ስለዚህ እንደዛ ብናረግ ይሻላል፣ ወሬውን ነገሮችን ወደ ሌላ ከመቆስቆስ በጨዋታ ራሳችን ብናዳበር ብላ እያሰቡ ነበር። ሰላምዬ ስለ ዳጣ ይሄን አልማወቅ የጓጓችበት ዋነኛው ምክንያት ልጅ ትሆናለች የሚል ስጋት ነበራት። ነገር ግን ዳጣ ምንም ነገር ማውራት ባትፈልግም ሰላምዬ መኮትኮቷን አላቆመችም። እኔ ከዛ እስቲ ስላንቺ ብዙ ያልነገርሽ ነገር አለ፣ ስላንቺ ንገሪኝ ብላ ጠየቀቻት ዳጣ። እንደውም እሷ ያሰለበችና እንደውም ወልዳ ያጣች ልጅ እንዳለች ስትነግራት ነበር። እናም ታዲያ ልጅሽን እኔ መስልሻለሁ እንዴ በማለት ስትጠይቃት፣ አዎ ምናልባት የተወለድሽበት ቦታና እንደውም ያደግሽበት አካባቢ በደንብ ከነገርሽኝ ሁሉ ነገር እናጣራለን። ይህን ሁሉ ዙራ ጥምጥም ከምንል ምናልባት ልጄ ነሽ ብለሽ ካሰብሽን በዲኤንኤ ምርመራ ማረጋገጥ እንችላለን ስትለት ነበር ማለት ነው። ይህን ሳወሩ ኢሜ ተደብቃ እየሰማቻቸው ነበር። ስለ ዳጣ ይህናል ማጓጉት ይሻላልና ስለ እሷ ትተሽ ለምንድነው የልጅሽ አባት ማታስተዋውቂን? የረሳውልሽ እንዳይመስልሽ እያለቻት ነበር። ኢሜ ደህና እፎ ያልኩትን ደግሞ ድጋሚ ቆሰቆሽ ማለት ነው እያለቻት ነበር። ስለ ዳጣ ይህናን ማወቅ ጎጉሽ፣ እኛም ደግሞ ስለ አባትሽ ስለ ልጅሽ አባት ማወቅ እንፈልጋለን። ዝም ስንልሽ እኮ የረሳን እንዳይመስልሽ። አሁንም ቢሆን መቼም የልጅሽ አባት ካላወቅኩ መቼም እንደማላርፍ ታውቂያለሽ አይደለ አለቻት። ኢሜ የሌለ ነገር የማይመለከትሽ ነገር ውስጥ ገብተሽ ባትፈተሽ ጥሩ ነው። እልቁንስ አርፈሽ ብትቀመጪ ድጋሚ ስተት ከሰራሽው አባዬ ድጋሚ ቅርብ ነው የማስገባሽ መስሎሽ ከሆነ ተሳስተሻል። ምንም ባጠፋ እኮ አባቴ ነው፣ አባቴ ስለሆነ ይቅር ይለኛል በማለት መለሰችላት። ነገር ግን ሰላምዬ ስለዚህ ምንም ነገር ያለ መመለስ መብት አለኝ፣ እኔን የመጠየቅ መብት የለሽም፣ ስለዚህ የሚመለከትሽ ነገር ውስጥ አትግቢ ስትላት፣ ለምንድነው የማይመለከተኝ? ይመለከተኛል። እዚህ ቤት እስከምትኖር ድረስ የኛ ጋር እስካለ ድረስ ይመለከተኛል። ስለዚህ የልጅሽ አባት ፈልገሽ ብታስታውቂን ይሻልሻል እያለቻት ነበር። ይልቁንስ እኔ ስራ አለብኝ ቢያውን ተይኝ ትልና ጥላት ትሄዳለች ማለት ነው። ነገር ግን አሁንም ቢሆን ማሰቧን ማቆም አቃታት። ምክንያቱም ዳጣ የተወለደችበት የት እንደሆን እያለች በሆዷ ውስጥ ልጅ ይዛ እያሰበች ነበር። እንግዲህ ዳጣ ወንድም ወይም እህት ለማግኘት ማለት ነው። የሰላምዬ ልጅ ከሆነች ዳጣ ከሆነች እንግዲህ ወንድም ወይም ደግሞ እህት ይወለድላታል ማለት ነው። እንግዲህ ሁለተኛም የደረጀ ልጅ መሆኑ ደረጀ በጭራሽ ይህንን ምንም ነገር አያስታውስም። ሰላም ያረገዘችው ከደረጀ እንደሆነ እሷና እሷ ብቻ ነች የምታውቀው። ደረጀም ልብ አላለም ማለት ነው። ምክንያቱም ሰክሮ ስለነበረ ምን እንደተፈጠረ አንድ ቀን አይቷችሁ ከሆነ ምሽት ላይ ማርታ እያለ ማርታ መስላት ነበር ሰላምዬ ማለት ነው። ያ ነገር ሲፈጠር እንግዲህ ሰላም ስራዬ ብላ አልማ ነው ይህንን ነገር እንዲደረግ ፈልጋ ያደረገችው። ምክንያቱም መውለድ ስለምትፈልግ ማለት ነው። ከዚህ በፊት ዳጣን የወለደችበት ምክንያት አስገድዷት ደፍሯት እንደነበረና እንዲሁም ሰክሮ እንደነበረው ታውቃለች። ነገር ግን ይሄኛ ግን ፈልጋ ራሷ
አስባበት ያው ሰካር ውስጥ በመሆንበት ሰዓት ለመውደድ ተገደደች። እንግዲህ ሰላም ከደረጀ ውጪ ሌላ ሰው አነካቱም የልጁ አባት ደረጀን ብላ ለመናገር ቢከብዳቱም ነገር ግን ዳጣ የደረጀ ልጅ ደረጀ እንግዲህ የተነገረው ለማርታ አንድ ቀን የቀን ጎዶሎ አለብኝ ብሎ ስነግራት ያ ጎዶሎ ምን እንደሆነ ለማወቅ እየጣረች ነበር። እና ከሌላ ልጅ እንዳለው ስነግራት ማርታ እጅግ በጣም ደነገጠች። ይልቁንስ ዳጣ መሆኑ ስትሰማ ደግሞ ራሷን ትስታለች። ምክንያቱም የጓደኛው ልጅ ነች ብሎ ወደ ቤት ሳመጣ እሷም እሺ ብላ ተቀበለች። የገዛው ልጁ እንደሆነች በጭራሽ አላወቀችም ነበር። ይህን ስትሰማ እና የቀን ጎዶሎ ምን እንደነበረውና ምን እንደተፈጠረው ለማጣራት ስትሞክር ነበር። በጣም የሚወዳትና ልጆቹና ትዳሯን የሚወድ በጣም የሚሳሳላቸው ግን በዚህ ጉዳይ ትዳራቸውን አደጋ ላይ ይወድቃል ማለት ነበር። አይ አንተ እኮ እያመጣ ንገረኝ ወይንቶ ለምንድን ነው የምታጠላጥል? በቃ እንደማንም ሰው ማወቅ ፈልጌ ነው እያለች ነበር። እሺ በቃ ያለው እና እንግዲህ ዳጣ የተወለደችበት ቦታ ዶዋ እንዳልሆነ ነገራት። ምን ማለት ነው? የት ነው ታላ? አይ እዛ አይደለም የተወለደችው። ማርታና ደረጀ አብረው ወክ እያደረጉ ሳወራው ነበር። እናም ስለ ታማኝነቱም ጭምር እያወሩ እየተጫወቱ ነበር። እኔ ግን አንድ ቀን የቀን ጎዶሎ አለብኝ ብሎ ይነግራታል። የቀን ጎዶሎ ማለት ነው። እኔ ማለቀው ደረጀ ንገረኝ እንጂ እያለችው ስታፋጠው ነበር ማለት ነው። እሱም እንግዲህ ስለ ዳጣ ለመናገር ዙራ እያለ ነበር። ደረጀ ንገረኝ የተፈጠረ የሚሆን ቀን ጎዶሎ የምታወራው ብላ እያፋጠጠችው ነበር። አይ ምንም አይደለም ማለት እባክሽን ተረጋጊ እያላት ነገር ግን ደረጀ ከኔ ምንም የሚጠብቀው ነገር የለም አይደለም እሺ ንገረኝ እያለችው ነበር። ሰላምዬ እናታ ደግሞ ወጥራ ይዘዋለች። ምክንያቱም ስለ ዳጣ እያንዳንዱ ነገር እንድነግራት እያስገደደችው ነበር። ግን ለምንድነው ስለሷ ማወቅ አሁን ከዛ ስለ ልጅ አባት እንዴት ሆነ ስትል እንዴ አሁን ምን ማለት ጥያቄ ነው? የልጅ አባት ስለ ልጅ አባት ለምንድነው የምትጠይቀኝ? ስለ ዳጣ እያወራን እኔ ኢሜል ረፋለችልኝ ስል ጭራሹ አንተ ተነሳብን። ስለ ዳጣ ነው ማወቅ የምፈልገው ናታን፣ እኔ ስለ ዳጣ ነው ማወቅ የምፈልገው። ስለ ዳጣ እያወራን ለምንድነው ስለ ልጅ አባት የምትጠይቀኝ አለችው። እሺ በቃ ሰላምዬ ተረጋጊ። አሁን የምትነግረኝ ከሆነ ንገረኝ፣ የምትል ከሆነ ተው። ዳጣ የተወለደች ከማን ቤተሰብ ምን እያለች ማጣራት ጀመረች። ናታም እናም አዲስ አበባ እንደተወለደች ነው የት አካባቢ ስትል አካባቢውን አላውቅም ማለት እና ውጭ እንዳደገችውን ጭምር ነገራት። ከዛ ይልቁንስ መናገር ካልፈለግ ዳጣ ስትመጣ ወደ ሰው በግድ እንድትናገር እንድትናዘዝ እናረጋታለን ሁለታችንም ጭምር አላት። እና በጣም በቁጣና ስታናግረው ነበር። አሁን የተፈጠረው ነገር በሙሉ ማወቅ ፈልጋለሁ። ዳጣ ከየት መጣች? ማነች? ብሎ ዳጣ እንዳጋጣሚ ስትመጣ ሰላምዬ በቁጣ ነበር። ቆይ እኔ ማዝሽ አሰሚኝም ማለት ነው? እሰማሻለሁ ሰላምዬ፣ ቆይ የተፈጠረ ነገር አለ ምንድነው ቁጣ ያልሽ ስትላት፣ ቆይ አንቺ ማነሽ ዳጣ ብላ ጠየቀች። ዳጣ በጣም ደነገጠች። ምን አይነት ጥያቄ ነው ማንሽ ማለት? ቆይ ሰላምዬ ምንድነው ጥሩ ስሜት አይደለሽም? ቤትሽ እኮ በጣም ያስፈራል። ያውሽ ነገር አለ ስትላት፣ ዳጣ የጠየኩሽን መልሽ። አንቺ ማንሽ? ከየት ነው የመጣሽው? የት ነው የተወለድሽ? ብላ ወጥራ ጠየቀቻት። ከዛ ዳጣ ናታን እያየችው በጣም ድንጋጤ ውስጥ ገባች። ናታን ምን እየተፈጠረ ነው? እንግዲህ ስለ አንቺ ማወቅ ትፈልጋለች ሰላም በተደጋጋሚ። ስለዚህ ስለ አንቺ ንገራት እያለ ነበር። ቆይ ስለ እኔ ምን ንገርሽ? ከዚህ በላይ ምን እንድነግርሽ ትፈልጋለህ? ቆይ እዚህ ቤት እንድኖር አትፈልጊም ማለት ነው? በጣም እኔ እንደዛ አላልኩም፣ ግን እንድትነግሪኝ እፈልጋለሁ።